ታዲያ ከዚህ ሁሉ ስቃይ ለምን ወደ ሀገርሽ አልተመለስሽ? ምን ይዤ ነው መለሰው ብለኝ? እናትና አባቴ እኮ ቤት ካርታቸውን አስይዘው ገንዘብ ተበድረው ነው የላኩኝ። ሰርታ ትከፍላለች ብለው በእኔ ተማምነው። ቆይና እናንተ እንደ ልጅና እንደ ወላጅ ቁጭ ብለን አውርተን እናውቃለን? አናውቅም። እኔ እኮ ተስፋ የቆረጣችሁብኝ ልጃችሁ እኮ ነው። እና እጄ ላይ ካቴና እንጂ ቀለበት ጠብቃችሁ ነበር። ቆይ አንቺ ሞተሻል? ይሄ ሁሉ ሲሆን የት ነበርሽ? እንዴት የምትወጂውን ሰው አሳልፈሽ ትሰጫለሽ? አዎ ሞቻለሁ ማለት ይሻላል። ደንዝዤ ነበር። እንደማድረግ ታውቃለህ? ነገ ያለበት ቦታ ሂጄ አንገቱን ፈጥርቄ ይዤ እውነቱን እንዲነግረኝ አደርገዋለሁ። አብደሃል እንዴ? አዎ አብጃለሁ። እንዲያበርኩ ዛሬ ነው የምታውቀው። የመጣው ልለማመጠ ወይም ላባብልህ አይደለም፣ እውነቱን ልነግርህ ነው። የትኛውን እውነት? ስትሸጧት ስንት እንደተከፈላችሁ እሱ ነው የምነግርኝ? ፍቅር ይዞኛል። የሚረብሽ የማያስተኛ ሰላም የሚነሳ ፍቅር ነው። ሮቤል ስለ አባትህ የምሰማው ስለ አባቴ የምሰማው ስለ አባቴ ምን ሰማ? ማለቴ ስለ ትክክለኛ ወላጅ አባትህ። ዶክተር መሳይና ዘለቃ ጋሽ ዳሪዎስ ያንተ ትክክለኛ ወላጅ አባት እንዳልሆነና አሳዳጊ እንደሆነ ሲያወሩ ሰማሁ። ምንድን ነው የምታወራው ጋሽ በዛብህ? እኔ እኮ ምን ታፈጥብኛለህ? የሰማሁትን እኮ ነው የምነግርህ። ካስፈለገ ሂድና ዶክተር አዲስን ጠይቀው። ደግሞ ዶክተር አዲስ እዚህ ላይ ምን አገባው? ዘለቃና ዶክተር መሳይ እሱን የነገረን እያሉ ሲያወሩ ሰምቻለሁ። ሞቶ የተቀበረ ሰውዬ አባቱ ሆነ አልሆነ ምን ሊፈይድለት ነው? ምን ነው አቶ ባይሉ ሰላም አይደለም? ምን ሰላም አለ? ለሞን አቶ ሮቤል ለምን ነው ስልኩን የዘጋው? እሺ መግባት እችላለሁ? አቶ ሮቤል ሰሞኑን ትንሽ ችግር ስላጋጠመው ቢሮ ገብቶ አያውቅም። ምረዳክ ነገር አለ? የኔ መቤት አንቺ ምትረጂ ምንም ነገር የለም። ይልቅ ወይዘሮ ዘለቃ ካለች ላዋራት። አሁን እኮ ምሳ ሰዓት ሆኗል። ከምሳ በኋላ አይደርስም? ትሰሚኛለሽ? የእናንተም የኔም ስራ ተበላሽቶ ምሳ ማስበት ጊዜ የለኝ። አሁኑ ላናግራት እንደምፈልግ ንገሪያት። ሮቤል ካደጋ በመትረፍ ደስ ብሎኛል። በድንገት ወጥቼ ጊዜውትን ስለተሻማት በጣም ይቅርታ። ላንተ የሚሆን ጊዜ አላጣም። አሁን ምን ልርዳ? ስለ አባቴ የሚያውቁትን ነገር ሁሉ እንዲነግሩኝ እፈልጋለሁ። ስለ ዳሪዮስ ማለትህ ነው? ዳሪዮስ አባቴ እንዳልሆነ መናገሩን ሰማሁ። እውነት ነው?
የተናገርኩት አንተ ከመወለድ በፊት ዳሪዮስ ልጅ መውለድ እንደማይችል ብቻ ነው። ያ ማለት አባቴ ሌላ ሰው ነው ማለት ነው። ነገርኩ። ዳሪዮስ ልጅ መውለድ እንደማይችል አውቃለሁ። ይሁን እንጂ ከአባትም በላይ አባት ነበር። ያም ሆነ አባቴ ሌላ ሰው ነው። ስለ እውነተኛው አባቴ የሚያውቁት ነገር አለ? እሱ ለእኔም ግልጽ አይደለም። አንድ የማውቀው ነገር ቢኖር ነገሮች ሁሉ በሚስጥር ተይዘው እንደነበር ነው። እውነተኛውን አባትን ማግኘት ከፈለግ በራስህ መንገድ አፈላልገህ ማግኘት ሊኖርብህ ነው። እሺ በኃይሉ አሁን ትንሽ ተረጋጋ። ቁጭ በልና እንነጋገር። እንዴት ነው መረጋጋው? ወይዘሮ ዘለቃ እናንተ የምታስመጧቸው የኮስሞቲክስ ውጤቶችን የምረከቡ ነው አይደለም እንዴ? አንተ ብቻ ሳትሆን ሌሎችም አሉ። እና ምንድነው የተፈጠረው ችግር? ገደል እየገባን ነው። የሚሸጣቸውን የኮስሞቲክስ ውጤቶች በሙሉ የተበላሹ ናቸው። ጉዳት ደርሶብናል የሚል ክስ ደግሞ እየመጣብኝ ነው። ማን ነው እንደሱ ያለው? እዚህ ከኛ መደብር የፊት ሎሽን ገዝቻለሁ የምትል ሴት ፊቷ የተበለሻሸ ከሳለሁ ብላ ስታስፈራራን ቆይታ ነው ሄደችው። ይሄ ምን ማለት እንደሆነ ይገባሻል ወይዘሮ ዘለቃ? አዎ ይገባኛል። እንዲህ አይነቱ ችግር እኮ በንግድ ዓለም ላይ ሊፈጠር ይችላል። ግን በመነጋገር ነው መፍታት የምንችለው። ስለዚህ ቁጭ በልና እንነጋገር። ወላፈን ወላፈን እሺ የኤርሚን ነገር እንዴት አደረግሽ? ኧረ በእናትሽ ይሄ ክብር የማይወድለት ያለበት ቦታ ድረስ ሄጄ ላናግረው ብሞክር እንዴት እንዳረገው ብታይ ጸጉርሽን በንዴት ነበር የምነጩ። እሱ ደግሞ ምን ሊሆን ነው የሚለው? ምን አቅለታለሁ? ሲለመን ጊዜ ልቧ አበጠ መሰለኝ። የእሱን ተይው፣ የእሷ እንደዛ መንጨርጨር ደግሞ አይብስም መሰለሽ? እነዚህ ብሽቆች። ዴቭ ደግሞ በሮዛ ፍቅር ሊያብድ ነው ብልሽስ? አግብቻት ውጭ ይዣት ልሂድ አግባቢልኝ እያለ መውጫ መግቢያ ነው የከለከለኝ። ደግሞ እሱ ተነሳበት። ከምር ቢሮዋ ድረስ ሄዶ ተንበርክኮ ቢለምና ልትሸነፍ ነው። ጭራሽ ከቢሮ አባረረችኝ ብሎ እንባ እየተናነቀው ሲነግረኝ እንዴት እንዳሳዘነኝ ብታይ። ኧረ እባክሽ ታዲያ ካዘንሽለት ለምን የሆነ ነገር አታረጊለት? ምን ማድረግ ይቻላል? የሮዛን ግትርነት እያወቅሽ እሷን ማግባባት የሚቻል ይመስልሻል? ስትለመን የማይገባት ከሆነ አንድ ነገር እናደርጋለን። አይመስልሽም? ሳይሽ አሁንም የሆነ ነገር ያስብሽ ትመስያለሽ። እንደ ሮዛና እንደ ኤርሚ ላሉ ሰዎች ቀጥተኛ መንገድ አይመቻቸውም። ስለዚህ አንዴ ሄደሽ አናግሪያትና ከዛ በኋላ ያለው እናወራበታለን። ጥሩ አይመስልሽም? እሺ እሺ በኃይሉ ትልቁ ነገር እንኳንም የልጅቷን አድራሻ ተቀበልካት። ሌላውን ያለውን ነገር ሁሉ እኔ አስተካክላለሁ። ምንም ስጋት አይግባ። ይሄ እኮ በንግድ ዓለም ውስጥ ደግሞ የተለመደ ነው። አዲስ ነገር አይደለም። አይዞህ ወይዘሮ ዘለቃ፣ ነገሩን ቀላል አድርገሽ ባታዩ ጥሩ ነው። በዚህ ጣጣ ነገር ድርጅቴ ሊዘጋ ክስ ሊቀርብብኝና እንጀራዬን ላጣ እንደምችል ማሰብ አለብሽ። ግድ የለህም አልኩህ እኮ በኃይሉ፣ እኔ ያለሁ፣ አትጨነቅ። ሁሉንም ነገር መስመር አስይዘዋለሁ። እስከዚያ ድረስ አንተ ተረጋጋ። እኔ ደግሞ አጣርቼ እስከምደውልልህ ድረስ ይህንን ጉዳይ ከማንም ሰው ጋር እንዳታወራ፣ ጭራሽ እንዳታነሳው። ሳባ በኤርሚ ጉዳይ አሁንም እንዳኮረፍሽ ነገረች። ምንድነው ነገሩ?
ማክራፊን ያሳይ እንዴ? ቆይ አንቺ ምን ልሆን ነው የምትይው? ደግሞ ለዚህ ተራ አንቺ ስነ ስርዓት። አሁንም ስለ ኤርሚ ጉዳይ ለማውራት ነው የመጣሽው? ስለ ኤርሚ ለማውራት አይደለም የመጣሁት። ሌላ የምታወሪው ነገር ካለሽ ቀጥይ። ቆይ ሮዚ፣ ስለ ዴቭ ግን ምን አይነት አመለካከት ነው ያለሽ? ምን አይነት ጥያቄ ነው የምትጠይቂኝ? ስለሱ ያለኝን አመለካከት አሳምረሽ ታውቂዋለሽ? ማቅ ይመስለኛል። ግን እሱ ስለ አንቺ ያለን አመለካከት አንቺ የምታውቂ አልመሰለኝም። ምን ለማለት ነው? ሮዚ፣ ዴቭ በጣም አፍቅሮሻል። አግብቶሽ ውጪ ሊወስድሽ። አረ ዴቭ አግብቶ ውጪ ይዞኝ ሊሄድ። ለዚህ ነበር ከኤርሚ ጋር ያጣላችሁ? ኖ ሮዚ፣ የዴቭ ጉዳይ ከዚህ ጋር ምንም የሚያገናኘው ነገር የለም። ከዛ በኋላ የመጣ ነገር ነው። አሁን ምንም አይነት ነገር መስማት አልፈልግም። እንዴ ምን ሆነሻል ሮዚ? ልቆይ ላስራ። በእናትሽ ውጪልኝ። ሮቢ ግን እንዴት ነው? እየበረታ ነው? አደጋ ያደረሰበት ቁስል እየዳነ ነው። አልደን ያለው ሌላ ነገር ነው እንጂ ሌላው ስትይ ሁሉ ነገሩ፣ ተስፋ መቁረጡ፣ ብስጭቱ፣ ባህሪው ምን ልበልሽ፣ ዝም ብለሽ ስታዩ መኖር ራሱ የጠላን የሚመስለው። ካንቺ ጋር ግን እንዴት ናችሁ? ሰላም ናችሁ አይደለ? እኔ ደህና ነኝ እላለሁ። ግን ምን ሳምሪ፣ ለምን አትነግሪኝም? ነገርን አዳፍነው ቢያስቀምጡት መቃጠል ነው እንጂ ምን የሚፈይድ ነገር አለው? እሱማ ልክ ነሽ። ግን እሺ ጥሩ ነው። መናገር ካልፈለግሽ አላስጨንቅሽ። እኔ ያው በትንሹም ቢሆን ችግርሽን እጋራሻለሁ ብዬ ስላሰብኩ ነው። ብሌንዬ፣ መናገር አለመፈለግ እኮ አይደለም። ከሮቤል ጋር ስለነበረን ግጭት እያሰላሰልኩ ነው። እኔ እስከማስታውሰው ድረስ ልጅ ለመውለድ በተፈጠረ አለመግባባት የተነሳ ግጭት እንጂ ሌላ ምንም የተነሳ ነገር አልነበረም። ታዲያ ምን ችግር አለው? ሁለታችሁም በመነጋገርና በመግባባት መፍትሄ ማምጣት ትችሉ የለ እንዴ? በመነጋገርና በመግባባት እኮ ከሮቤል ጋር አንቺ ምን አለብሽ ልጅ? ካደጋው በፊት ምን እንዳደረገኝ ታውቂያለሽ? ቆይ ባል የምትይው ሰው እርግዝናን ለመከላከል ካልጋ ሸሽቶ ሌላ ቦታ ሄዶ ሲያድር ምን ይሰማሻል? ታዲያ ምን ችግር አለው? አንቺ ስለሱ እርግዝና መከላከያን ያቋረጥሽው ሳታማክሪው አይደል እንዴ? እሱም ደግሞ እርምጃሽን ጠርጥሮ መፍትሄ ብሎ ያመጣው ሐሳብ ቢሆንስ? እኔ ምንም ችግር ያለው አይመስለኝም። እኔ እያሰብኩ ያለሁት በዚህ መንገድ አይደለም ብሌንዬ። ሩቢ ከኔ ልጅ መውለድ ያልፈለገው በሌላ ምክንያት ቢሆንስ? በሌላ ምክንያት ማለት አለ አይደል? በሌላ ሴት ምክንያት ቢሆንስ? ብሌንዬ፣ ልቤ በጣም እየፈራ ነው። የእውነት በጣም እየፈራ ነው። ምንድን ነው እሱ? ወላፈን
ዝም በል እረፍ አላልኩም። ማለቴ ስለ ትክክለኛ ወላጅ አባት ዘለቃና ዶክተር መሳይ ጋሽ ዳሪዎስ ያንተ ትክክለኛ ወላጅ አባት እንዳልሆነና አሳዳጊ እንደሆነ ሲያወሩ ሰማሁ። የተናገርኩት አንተ ከመወለድ በፊት ዳሪዎስ ልጅ መውለድ እንደማይችል ብቻ ነው። የምታውቂው ነገር አለ አይደለ? እኔ ምንም ማውቀው ነገር የለም። ብሌን አለ ፊትሽ ላይ ያስታውቅብሻል። ንገሪኝ። እኔ ምንም ማውቀው ነገር የለም። ብሌን ፕሊዝ። ኖ የሰው ትዳር መበጥበጥ ከሮቢ ጋር መጣላት አልፈልግም። ብሌንዬ ችግር የለው መመኘኝ። አንቺ ነገርሽኝን ለማንም ተንፈሽ አልለም። ቆይ ችግርሽ ልጋራሽ እያልሽኝ አይደል እንዴ? እንደዚህ በጨለማ ውስጥ እየተጨናነኩ እያየሽ እንዴት ነው ማትነግሪኝ? እግዚአብሔር ሲወዷል። ምንም ምነግርሽ ነገር የለም። ግን ምን? አንድ ፎቶ አሳይሻለሁ። አንደኛ ፎቶውን ከየት እንዳገኘሁት እንዳትጠይቂ። ሁለተኛ ደግሞ ያው ፎቶ ምንም ማለት ላይሆን ይችላል፣ ግን ፎቶ ላይ ያለችው ሴት ሳምሪ ተረጋጊ እንጂ። እሺ ስልኩን ስጪ። ምን ልታረጊ ነው? የት እንደማገኛት አድራሻውን ብቻ ንገሪኝ። ኤርሚ ምን ፈልግሽ? ለአንዴና ለመጨረሻ ጊዜ የምትለኝ ለመስማት። የመጨረሻውና ግልጽ ውሳኔ አንቺ ወሰነሽልኝ የለ እንዴ? አረ ኤርሚ በእናትህ ቢያንስ እስቲ እንዳስረዳ እድል ስጠኝ። የማይሆንሽ የማይመጥንሽ የማትፈልጊው ሰው ምን ይሰራልሻል? አረ ተው ኤርሚ ተው። እኔ እንደዛ ብዬሃለሁ? እሱን ያ ዲያስፖራ ጓደኛሽን ጠይቂው። ምን እንዳለኝ ታውቂያለሽ? ሮዛ አትመጥንም፣ አትሆንም፣ አንተ አትመጥናትም፣ አታፈቅርህም። ማላፈቅርሽ ማልመጥንሽ እማትሆኚኝ ከሆነ ለምን ትፈልጊኛለሽ? ኤርሚ እሺ እኔ ባልፈልግ ኖሮ እዚህ መጣ ነበር? ያ ባለፈው ያደማሽውን ልብ ለማቁሰል እዚህ እንደመጪ ነው ይጠፋኛል? ይሄን መገመት አልችልም? አረ ኤርሚ በእናትህ ሮቢ
ሮቤል ለአመታት የደከምክበትን የሳትራት ማድረግ ይሄ ነው። ትገርማለህ፣ በጣም ትገርማለህ። በየጊዜው ከምቃጠል ድምጥ ማጡን አጥፍቼ ባርፍ አይሻለኝም? አይሻልም። ይሄን ማድረግ አይሻልም። ስንት ነገር የምታውቅ ልጅ እንደዚህ ታደርጋለህ? ፕሊስ አስብ፣ ኧረ አስብ። በየጊዜው ከምቃጠል ድምጥ ማጡን አጥፍቼ ባርፍ ይሻላል። ጓደኝነታችንን የምታከብር ከሆነ የልፋትን ውጤቶች ወደ ቦታቸውን መልሳቸው። ሮቤል ሮቤል ወላፈን ወላፈን ሊደፍረኝ ቅዠት ነው በቃ እኮ አይዞሽ ወይኔ ብሌኔ አይዞሽ በቃ የቅዠት እኮ ነው። አና ሰላም መባባል ይቻላል? እንደምን ነሽ? ኦ ማይ ጋድ ቤዚ በጣም ነው የሚገርመው። ይኸውልሽ ያልሞተ ሰው ፀጉር ቤትም ቢሆን ይገናኛል። አንቺ ብሌንዬ እኮ መምጣትሽን ነግራኝ ነበር፣ ግን ቤት ስመጣ እንጫወታለን ብዬ ነው። መቼም ስለኔ ሁሉንም ነግራሻለሽ ብሌኔ። ብዙ አላጫወተችኝም። ቤት ስመጣ ታጫውችኛለሽ ብዬ። ምን ማጫወትሽ ነገር አለ ብለሽ ነው? ባይሆን አንቺ ነሽ ብዙ የምታጫውቺ ነገር ያለሽ። ኑሮ እንደተመቻቸልሽ ሲሳይ እንደዘነበልሽ ነው እየሰማሁ ያለሁት። ነው ብለሽ ነው? ተይ እንጂ ሀና፣ መቼም በድሮ ስምሽ ብጠራሽ አይከፋሽም ማለት? የድሮ ማንነታችንን በ3 አመታት ለመርሳት ካልሞከርሽ በቀር አሁን ያለሽበትን ኑሮ ልታማረሪ አትችይም። አላማረርኩም። እስቲ ልቅ እሱን ታይና ስላንቺ አጫውች። እንዴት ነበር የአረብ ሀገር ቆይታሽ? እንዴት ልበልሽ፣ እኛ ሞኞቹ ወርቅ እናፍሳለን ብለን ስንሰደድ
እናንተ ብልጦቹ ደግሞ ወርቁን አፍሳችሁ ጠበቃችሁና ምን ታረጊዋለሽ? እሱማ ምን አደርጋለሁ? ካለፈው ስህተቴ ተምሬ ባይሆን እንዳንቺ የሰው ፍቅረኛም ቢሆን እየነጠቅኩ ከብራለሁ እንጂ። ምንሽ? ምንድን ነው ያልሽው? ምን ነው ተናገርኩ እንዴ? አንቺ መቼም እድሜ የሚያስተምርሽ ሰው አይደለሽ። አሁንም አፍሽ እንዳመጣልኝ ሰው ላይ ነገር መለጠፍ አልተውሽም ማለት ነው? ተይ እንጂ እውነትን ተናግሮ የመሸበት ማደር ሲባል አልሰማሽም? እውነቱ ደግሞ አንቺ የሰው ፍቅረኛ መቀማትሽ ነው። ተሳስቻለሁ? በጣም የሚገርመው የነሱ ማውራት አይደለም፣ አንቺ ይሄንን ወሬ ብለሽ ሰምተሽ ይዞ መምጣት ነው። እሺ አዝናለሁ። አንቺ አይጠበቅም። ሄሎ፣ አቶ መክብብ ነኝ። ማን ልበል? እኔን እንኳን አታውቀኝም። ምናልባት ወደፊት እንተዋወቅ ይሆናል። እና ምን ልርዳ? ባለቤት ወይዘሮ ሳምራዊትን በተመለከተ ላናግርህ ፈልጌ ነበር። እንደዚህ የምትባል ባለቤት ኖራኝ አታውቅም። ተሳስተ መሆን አለበት። ነው አልተሳሳትኩ። በእርግጥ አንተ የምታውቃት ሀና በሚለው ስሟ ይመስለኛል። በእርግጥ ወይዘሮ ሀና ወይም ሳምራዊት አሁን ካንተ ጋር አይደለም ያለችው። አዎ ልክ ነው። እኔ ራሴ በጣም እየፈለኳት ነው። እና ልታገኛት ትፈልጋለህ? በጣም እንጂ። ቆይ ያለ ነገር አልደወልክልኝም። ያለችበትን ታውቃለህ ልበል? አዎ አውቃለሁ። እዚህ ድረስ በጉዳዩ ላይ ከተግባባን በቅርቡ ደውልልና የትና እንዴት እንደምታገኛት እነግርሃለሁ። ቻው። ወንድ ባለማካል ይቅርታ፣ ዶክተር መሳይ እንዴት ነው? ለምንድን ነው የምትከታተለው? ምን ልትሆን መጣ? ይውጣ! አልወጣም። አንተ ያንተ እብደት በተነሳ ቁጥር እኛ መበሳጨት አለብን። እብደት ያልተነሳም እብደት ሲነሳ እንዴት እንደሚያደርገኝ ላሳይህ። አንድ ነገር አደርጋለሁ ብትል ውርድ ከራሴ ስማ። ወላፈን Thank you.